አይኖ ሰሞኑን አይ ቲንክ ፋኖ ማረካቸው የሚባለው ነገር በጣም ግርግር ብጥብጥ ፈጥሯል። ለብልጽግና ደጋፊዎች አክቲቪስቶች ተበሳይተዋል። ሁሉም ደም ስራችሁ እንዴ ፋኖ እንዴት በቆመ ጠብቀኝ በክላሽ እንዴት ማረከ እያሉ በጣም ተበሳይተዋል። ያንን ብስታችሁን እኔ ጋር መወጣት አትችሉም። እኔ አልማረኩ እና እኔ ኤርትራነት ማን ይሙት አማራው ነው ኢትዮጵያዊ ነኝ ኢትዮጵያ አለው። አሁን አንቺ ራሺድ በአንድ አመትና በሁለት አመት ኮንዶሚኒየም ይሁን ውሽማ ባለም አግኝተሽ ኢትዮጵያዊ ሆነሽ መጥተሽ ለአማራው ኢትዮጵያን ልታፈርሱ ነው ስትይ እንደኛ አይነት ጉሙዝ እንኳን እንስቃለን። እታዘብሻለሁ። በጣም ምታላግጪ ነው የሚመስለኝ እና ምታፌዥም ነው የሚመስለኝ። አየሽ ለማያውቅሽ መታጠን ጥሩ ነው። አትሊስት እኛ እናውቅሻለን ምን እንደምታስቢ ምን ስትይ እንደነበረ በደንብ ነው የምናውቀው። ዛሬ ድረስ ትናንት አብይ ገዳይ ዛሬ አብይ አዳኝ ብለሽ የመጣሽው ዛሬ ድረስ እሺ ወቦ ኦኬ ወል ኢትዮጵያ ውስጥ እንግዲህ ታጋዮቹን ያንንም መቼም ካወገሽ ኦላንም ማውገዝ አለብሽ። ኦላ ብዬ ሳነሳ መመለስ አልፈለገችም። ቀን 2018 ዓመተ ምህረት ጠዋት 12 ሰዓት ላይ በተደረገ ኦፕሬሽን ሞተር 6 ዲሽቃ 6 አጠቃላይ ብሬን 14 ብሬን መተኮሻ ነው። ስናይፐር 9 ክላሽ 438 የተደመሰሰ 471 የተማረከ 175 ተተኳሽ 52600 ወታደራዊ ሬዲዮ 9 F1 ቦምብ 148 ቁስለኛ 126 ይዘው የወጡት ይላል። የሞተር ቅንቦላ 37 አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን። የብልጽግና ደጋፊዎች አላችሁ የብልጽግና ደጋፊዎች ነገ ከነገ ወዲያ በምናደርገው ውይይት በዚህ ጉዳይ ላይ ይሄ ነገር ምንድን ነው? እውነት ነው? ውሸት ነው? ትፋጠጣላችሁ ከፋኖ ደጋፊዎች ጋር ስለምትናገረው ንግግር በቂ እውቀት በቂ ግንዛቤ እንዳለ እርግጠኛ ሁን። ትመጣለህ፣ ቤቴን ሰጣለሁ፣ ከፍትልሃለሁ። እኔ የሚያምኝ ጋጦት ሳይዎች አሉ። በተረፈ የፋኖ ደጋፊዎች የብልጽግና ደጋፊዎች ቲፒኤልኤፍ ትመጣላችሁ። ሜዳው ሜው ፈረሱ ሜው አንድ ላይ ያያዘሽ እንድትመልሽ ነው። የወቡ የጃልመሩ ጦር ከኢትዮጵያ ወታደር ጋር እየተዋጋ ነው። ጃልመሩ ጦር ከኢትዮጵያ ጋር ወታደር ጋር መዋጋቱ ስህተት ነው ትያለሽ? ኢትዮጵያዊ እንደ ኢትዮጵያዊ ከተዋጉ የሚጨርሱት በኢትዮጵያ ምድር ላይ ነው። ኦኬ፣ ስለዚህ ዋጉ ወይንም ጃልመሩ ተሳስቷል። ልክ ነኝ እንዳንቺ ንግግር? ለምንድን ነው ይሄንን ዋዩ ሜክ ኢት ኢኳል ምን ማለት ነው? ለምሳሌ አንተ ኤርትራና ጃልመሮ እኮ ወይ አንዴ የኢትዮጵያን ወታደር እንደዚህና እንደዛ አልከው። አሁን ጃልመሮ የኢትዮጵያን ወታደር እየተዋጋው እንዳለ አንቺም ታውቂያለሽ። ጃልመሮ ተሳስቷል አልተሳሳተም የሚል ጥያቄ ነው ሲብል ይሄንን በዚህ ጥያቄ ውስጥ ሊገባ የማይችለውን አመሳስለ እንድጠይቀኝ እኔ አልፈቅድም። አንደኛ ጃልመሮ የሚባለው አንደኛ ጃልመሮ ኢትዮጵያዊ ነው አልኩ። እሺ አብይ አህመድ ኢትዮጵያዊ ነው። ፋኖም ኢትዮጵያዊ ናቸው። ፋኖ መዋጋቱ ልክ ነው አይደለም? አገሬ ውስጥ አልኩ። አሁንም ደግማለሁ። ጃልመሮም ሁን ፋኖም ኢትዮጵያዊ ናቸው። እሺ አሁን የኔ እኮ ጥያቄ የኛንና የኤርትራ ለምንድን ነው እኩል አድርገህ የምጠይቀኝ? ላይ ለምንድን ነው ሌላው መጥቶ ወታደሩን አከብረዋለሁ እንዲህ ነው አልሽ። ጥሩ ወታደሩን የምታከብሪው ከሆነ ይህንን ወታደር ጃልመሮም ይሁን ፋኖ ይዋጋዋል። ስለዚህ ለአንቺ ጃልመሮም ተሳስቷል፣ ይህን ወታደር የምታከብሪውን ወታደር በመዋጋቱ ፋኖም ተሳስቷል እያልሽን ነው ወይ ነው? ሚውትሽን አንሽን ያደረከኝ ያጠየቀኝ ጃልመሮና ኤርትራን ምንድን ነው አንድ ምድር ላይ አምጥቶ እኩል ለማድረግ የተሞከረበት? ከኤርትራ ጋር አላገናኘውም።
አገናኝተሃል። ቅድም እኮ ሻዕቢያን እኔ ሻዕቢያን እንዲህ ነው ያልከው፣ ክሊር ነበረ። እኔ ሻዕቢያን ምንም ነገር እንትን አልልም አልክ። ሻዕቢያ እንዳውም ስለ ሻዕቢያ ደግሞ ካነሳሽ ኦያ አንተና እኮ ያልከው እሺ፣ ቀጥይ። የአንድ ሀገር ሉዓላዊነትን ለመንካት እኛን እያባሉ ያሉት ደግፈው የኢትዮጵያን ጠላት ከስር መሰረት ኢትዮጵያ እንድትኖር የማይፈልገውን እና ኢትዮጵያዊን እኩል ልታደርግልኝ አትችልም። አብይ አህመድ ትናንት ከሻዕቢያ ጋር ሆኖ ትግራይ ሲወጋ ትክክል ነበር። አብይ አህመድን ለቀቅ አድርገህ ኢትዮጵያ የምትለውን ብቻ ብትይዝ ጥሩ ነበረ። ለምን መሰለህ? ወደድንም ጠላንም ኢትዮጵያን የሚመራ ወታደር የምትፈልገውን መናገር የምትፈልገውን ብቻ መናገር የምትፈልግ ከሆነ ኤርትራ ባትኖር ኖሮ ጉድ ፈልቶ ነበር ብሎ በፓርላማ አመስግኖታል። ስለዚህ ሲሞቅ በማንኪያ ሲቀዘቅዝ በእጅ የሚባል የለም። ትናንት አብይ አህመድ $2 ቢሊዮን ከፍሎ አምጥቶ ይህን እኮ አዳምጬሃለሁ። ለምንድን ነው ሲጀምር ወይ አብይ አህመድ ተሳስቷል ወይ ስልሽ መመለስ አትፈልጊም። ጥሩ የኢትዮጵያን መከላከያ ሰራዊት ክብር ይገባዋል፣ መከበር አለበት፣ ለእናት ሀገሩ ነው አልሽና፣ እሺ ጃልመሮ ከኢትዮጵያ ወታደር ጋር እየተዋጋ ነው፣ ጃልመሮ ተሳስቷል ስልሽ፣ ምክንያቱም እኔ አቅሻለሁ አንቺ ኢትዮጵያ የሚባል ሀገር ኢትዮጵያን አንድም ቀን ኢትዮጵያዊ ነሽ ብለሽ የማታውቂ ትናንት የት ነው የምታውቀኝ? እኔ እኮ እናንተ የምንነጋገረው ቲክቶክ ላይ መሬት ላይ እኮ ማውቃ አይደለም። ኢትዮጵያ ነኝ ያልሽው አሁን ነው እንጂ ኢትዮጵያዊ ነኝ ብለሽ ማታውቂም። አውጣ። እኔ ኢትዮጵያዊ አይደለሁም ብዬ እኔ ኢትዮጵያን ስክድ አንቺ የጃልመሮ ደጋፊ ነኝ ወውኑ ደጋፊ ነኝ ብለሽ ከዛ በኋላ አሁን ከጊዜ በኋላ ደግሞ ተከርብተሽ ኢትዮጵያ የሚል ጥሩ ከኢትዮጵያ ወታደር ጋር የሚዋጋው አውግዥ ጃልመሮን አውግዥ። አንድ ጊዜ በደንብ አድርጋ አውግዥ ጃልመሮን አውግዥ። ሊስን ኢት ኢዝ ኖት ዋት ዩ ቴል ሚ። አንተ የምትነግረኝን እኮ ልልል እዚህ አልመጣሁም። ይኸውልሽ የኢትዮጵያን ወታደር እኔ አንተ የምትለውን እኔ ላውለበልብልህ እዚህ ጋር የለውም። አንድ አውግዥ ውስጥ ሀገር የምትሸጥ የምትለወጥ እንዳልሆነች በደንብ አድርገን ኢትዮጵያዊ ተረድተናል። ጃልመሮን አውግዥ ወደድክም ጠላህም። ሌላው ደግሞ ዛሬ ወደብ ይፈልጋሉ፣ አባይ ሰሩ ይላሉ፣ ምን ይላሉ? በደንብ አድርገን ነው ኒኩሌርን የምንሰራው፣ ሀገራችንን የምንጠብቅበት ጉልበት እንዳለን ታውቃላችሁ። በአንድ አመትና በሁለት አመት ኮንዶሚኒየም የሚሆን ውሽማ ባለም አግኝተሽ ኢትዮጵያዊ ሆነሽ መጥተሽ ለአማራው ኢትዮጵያን ልታፈርሱ ነው ስትይ እንደኛ አይነት ጉሙዝ እንኳን እንስቃለን። እታዘብሻለሁ። በጣም ምታላግጪ ነው የሚመስለኝ እና ምታፌዥም ነው። አየሽ፣ ለማያውቅሽ መታጠን ጥሩ ነው። አትሊስት እኛ እናውቅሻለን። ማን ምን እንደምታስቢ ምን ስትይ እንደነበረ በደንብ ነው የምናውቀው። ዛሬ ድረስ ትናንት አብይ ገዳይ ዛሬ አብይ አዳኝ ብለሽ የመጣሽው ዛሬ ድረስ እሺ ወቦ ኦኬ ወል ኢትዮጵያ ውስጥ እንግዲህ ታጋዮቹን ያንንም መቼም ካወገሽ ኦላንም ማውገዝ አለብሽ። ኦላ ብዬ ሳነሳ መመለስ አልፈለገችም። ስትደባበቅ አይታችኋታል። አንድም ምክንያቱም አውቃታለሁ። ዊኖ ይቻላል እንተዋወቃለን እና ለማያውቅሽ ታጠኝም ምለው ለዛ ነው። ምን ሌላ ቦታ ሄደሽ ብትፎጋግሪ እኔ ጋር እንደማትፎግሪ ስለምታውቂው ልታዳምጪኝ ሁላ አልፈለግሽ። ምክንያቱም ማነሳቸው ጥያቄዎች ታውቂያቸዋለሽ፣ በተአምር እንደማትመልሻቸው ታውቂያለሽ። እኛ መቼም እና ኢትዮጵያዊነትን አንቺ ልሰብኪን፣ ለዛውም ለኛ እኔ መሀል ከተማ ተወልጄ ያደግኩ አንቺ ኢትዮጵያዊነትን ልሰብኪን እና ለኢትዮጵያ አንቺ ከኛ በላይ አስበሽ በጣም ነው እኮ የሚገርም። እኔ ከአንቺ በላይ አንድ ሱዳናዊ ስለ ኢትዮጵያ ቢሰብከኝ ይሻለኛል። አንቺ አትሊስት ስለ ኢትዮጵያ ምን ስትይ እንደነበር ስለማውቅ እና እኔ አይኖ ሰሞኑን ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም እንዲደርስ አድርጉልኝ እላለሁኝ። በተረፈ
ኤድመን ያለው ትክክል ነው። ኤድመን ብዙ ጊዜ የራሱን ነገር ነው የሚያራምደው። እሰማዋለሁ፣ አዳምጠዋለሁ። በጣም ገርሞኛል። እቺ ሴትዮ የሰማችኋት ከኤድመን ጋር ስታወራ የነበረችው ሴትዮ እኔ ረጅም ዓመት አውቃታለሁ። ቲክታክ ላይ ገብታ ስትወያይ እነ ቴዲ ሐዋሳ ጋር የተለያዩ እንግዲህ ውይይት የሚያደርጉ ሰዎች ጋራ ስትወያይ ይሰማታለሁ። የሚገርማችሁ ነገር አንድ ቀን ኢትዮጵያዊ ነኝ ብላ አይደለም ኢትዮጵያዊ አይደለንም ብላ መላ የኦሮሞን ሕዝብ ወክላ የምትናገር ሴትዮ ናት። ልጅቷ ኦሮሞ ናት። እኛ ኦሮሞዎች ኢትዮጵያዊ አይደለንም እያለች ነበር ስትወያይ የምሰማትኝ። የማን ደጋፊ ናት? እንኳን አብይ አህመድን ራሱ አትደግፍም ነበረ። በጭራሽ አትደግፍም ነበር። የምትደግፈው ኦነግ ሸኔን ነው፣ ጃልመሮን ነው። አርማ ሁላ ቲሸርቷ ከጀርባዋ የምታደርገው ጃልመሮን ነበረ። የሚገርማችሁ ነገር አሁን የዛሬ እንግዲህ 1 ዓመት አካባቢ ሆናት መሰለኝ ኢትዮጵያ ገብታ መጥታ ነበረ። ልጅቷ ሴትዮዋ የምትኖረው አሜሪካ ነው። ኢትዮጵያ ሂዳ ተመለሰች። ኢትዮጵያ ሂዳ ከተመለሰች በኋላ አንዳንድ ውይይቶች ላይ ስሰማት እኔ ኢትዮጵያዊ ነኝ፣ ኢትዮጵያ እንደዚህ ሆና ኢትዮጵያ እንድታድግ ነው የምፈልገው ምናምን ምናምን ስትል ሰማትና እኔ ሳቅ ይመጣልና ኤድመን ያለው ትክክል ነው። እኔ ከኒንጃ አማራ ነኝ ብለን ደፍረን መናገር የጀመርነው አሁን ነው እንጂ አማራ ደግሞ ለኢትዮጵያዊነቱ እንዴ እኔ ኢትዮጵያዊ ነኝ እኮ ነው የሚለው ብሔር። አሁን እኮ ነው አማራ፣ እኔ አማራ ነኝ። እሱንም በግድ ነው በግድ። ኤድመን ትክክል ነው። ከአማራው በላይ ኢትዮጵያዊ የለም። ከአማራው በላይ ኢትዮጵያ እያለ የሚያቀነቅን የለም። እኔ ኢትዮጵያ ውስጥ እስከማውቀው ድረስ በዘፈኑ ሁሉ ኢትዮጵያ አለ፣ በምንም ኢትዮጵያ አለ። ኢትዮጵያ ከፍ በይ ከፍ። እኔ እንጃ ብዙ ጊዜ ሰምታችሁ ታውቃላችሁ? ግን ለምሳሌ ትግራይ ውስጥ ብዙ አርቲስቶች አሉ የሚዘፍኑት እኛ ትግራዋይ ምናምን እያሉ ነው። ኦሮሞዎችም አርቲስቶች እንደምታውቁት ነው። የደቡቦችም ወላይታ ምናምን እያሉ ነው የሚዘፍኑት። ብዙ ጊዜ አይታችሁ ከሆነ ዘፋኞች፣ የአማራ ተወላጅ ዘፋኞች እኛ አማራ ነን ብለው መዝፈን የጀመሩት እራሱ በዚህ 2-3 ዓመት ነው እንጂ ከዛ በፊት ኢትዮጵያ ነው። እኔ ግርም ይለኛል። አሁን እቺ ሴትዮ ተገልበጣ እኛ ኢትዮጵያዊ ነን፣ ኢትዮጵያ እንድታድግ ነው የምንፈልገው። አሁን ኤድመን የጠየቃትን ጥያቄ ሰምታችኋላ። ፋኖን ትቃወማለች፣ ኦነግ ሸኔን ጃልመሮን ደግሞ አትቃወምም፣ አብይ አህመድንም አትቃወምም። ለሷ ኢትዮጵያን ይጠላሉ ወይም ኢትዮጵያዊ አይደሉም ብላ ደግሞ ተገልብጣ የምታስበው አማራ ፋኖ ኢትዮጵያዊ አይደለም፣ ህወሓት ኢትዮጵያዊ አይደለም፣ ለሀገር አይጠቅሙም ብላ ነው እየተከራከረች ያለችው። በጣም ረጅም ከ2 ሰዓት በላይ እየሰማሁት ነበረ። እንደውም ቪዲዮን አሳጥሬው ነው፣ ምክንያቱም ለተመልካች የማይመጥን ቃል ስላለ እሱን ቆራርጬ ምናምን ነው እንጂ የምትናገረው ነገር በጣም ያስቃልም ያሳዝናልም እንዳንድ ኢትዮጵያዊ ማለት ነው። እና ሰሞኑን እንግዲህ ቴዲ ሐዋሳ እንደጠቀሰው አይታችኋል፣ ስንት መሳሪያ እንደተማረከ። እኔም ያው አንድ የአማራ ተወላጅ ነኝ። መሳሪያ ብቻ ቤት አማራ ነኝ እኔ። ግን ቤተሰብ ጋር ደውዬ ጠይቄያለሁ። በቃ በጣም ያስጠላል እውነት። እኔ በውይይትም የሚቻል ከሆነ ቢቻል እላለሁ፣ ግን የማይቻልም ከሆነ አላቅም። ሰውየው ዝም ብሎ ድሮን በያገኘበት ነው የሚጥለው፣ በያገኘበት። ሆስፒታል ላይ ድሮን ይጣላል፣ ክሊኒክ ላይ ድሮን ይጣላል። ጎበዝ እንዴ! የሆነ ካምፕ ውስጥ የፋኖ ካምፕ መስሎት የመከላከያ ካምፕ ላይ ድሮን ጥሎ እንዳለ መከላከያው የለም። አሁን በቃ አንስቶ ለመቅበር ራሱ የት ይቀበሩ ሲነግሩኝ ማለት ነው። ቤተሰብ ናቸው እንግዲህ ደውዬ ያለውን ነገር ሲነግሩኝ በጣም ያስጠላል። ትምህርት የለም፣
አማራ ክልል ውስጥ የለም፣ ትምህርት የለም፣ ልማት የለም። በቃ ምንም ልማት የለም። ተማሪዎች ትምህርት ስለሌለ ሰላም ስለሌለ በየሀገሩ ተበታትነዋል። በእግራቸው ወደ ሳዑዲ እየሄዱ ነው ያሉት። መደፈር አለ። ዝም ብሎ በቃ በንዴት ፋኖን አልችል ሲሉ መንገድ ላይ ያገኙትን ሽማግሌም ሆነ አሮጊት ወጣትም ይሁን ምንም ብቻ ያገኙትን ነው የሚማቱት። እንዳለ መከላከያ እኔ እንጃ መከላከያ ወታደር መሆናቸውን እራሱ ትጠራጠራላችሁ። ከ15 ዓመት ጀምሮ አሉ በጣም እድሜያቸው ትንንሽ የሆኑ በጣም ያሳዝናል። ዝም ብለው ነው የሚተኩሱት። የት እንደሚተኩሱ አያውቁም። ብዙ ጊዜ አማርኛን አብዛኞቹ አማርኛ አይችሉም። ኦሮምኛና የደቡብ ልጆች ናቸው። ወላይተኛ ምናምን የደቡብ ቋንቋ ነው የሚችሉት ሲነግሩኝ። እኔ እንግዲህ ከኢትዮጵያ ውጭ ነኝ፣ ግን ቤተሰብ ሲነግሩኝ ቋንቋ አይችሉም። ምን እንደሚባለው አያውቁም። በጣም ያሳዝናል እውነት። በጣም ችግር አለ፣ ረሃብ አለ። እኔ ምን ብዬ ልንገራችሁ? እኛ ቦታው ስለሌለን ሰላም ያለበት ሀገር ስላለን ምንም አይመስለንም። ምንም ላይመስለን፣ ለጊዜው ልናዘን እንችላለን። እዛ ጋር ያሉት በቦታው ያሉት ግን በጣም ነው የሚያሳዝኑት ሲነግሩኝ። እኔ እህቴ ስትነግረኝ በቃ አዘንኩኝ። ምን ማድረግ ይቻላል? ምንድን ነው ማድረግ የሚቻለው? ድሃ ወጥቶ መግባት አልቻለም፣ ሀብታሙም መስራት አልቻለም። ያላቸውም እየተዘረፉ ነው ያሉት። እየተዘረፉ ላባቸውን ጠብ አድርገው የሰሩትን ንብረታቸውን እየተቀሙ ነው ያሉት። በቃ እንደዚህ 2-3 ወጣት ሆኖ አንድ ላይ መሄድ አይቻልም። ሰብሰብ ብሎ መቀመጥ አይቻልም። እንደ በፊቱ የለም። ለየት ያለ ልብስ ከለበስክ ከየት መጣህ ማልክ ሆነው ምን ብሎ ሆነው እኔ እንጃ። ከአንድ የኢትዮጵያ መከላከያ ሰራዊት የማይጠበቅ ነገር ነው እያደረጉ ያሉት እንደሚነገረኝ። እንግዲህ እዛው ቦታው ላይ ያሉ ሰዎች ናቸው የሚነግሩኝ። እኔ ቀን በቀን ደውላለሁ እና በጣም ያሳዝናል። እኔ እንጃ። ይሄው ስንት አመቱ አማራ ክልል የአማራ እናት የአማራ አባት እያለቀሱ ስንት አመታቸው? እኔ እንጃ። እኔ በጣም ያስጠላል። በቃ ወጣት እያለቀ ነው፣ አዛውንቱም እያለቀ ነው። የጦርነቱ አልበቃ ብሎ ረሃብም አለ፣ መሰደድ አለ። እህል ማምረት አይችሉም፣ ማረስ አይችሉም። የታመመ ሐኪም ቤት መሄድ አይችልም፣ ትምህርት ቤት መሄድ አይችሉም። እህት ወንድሞቻችን ተስፋ በመቁረጥ ያላቸው አማራጭ በእግር በባህር ወደ ሰው ሀገር መሰደድ ነው። ይሄ ነገር ሊበቃ ይገባል ባይ ነኝ። ግን ማን ይሰማል? በጣም 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 ከባድ ነው። እግዚአብሔር ሀገራችንን ሰላም ያድርግልን፣ ሰላሙን ያምጣልን። በጣም የሚያስፈራ ጊዜ ላይ ነው ያለነው። በጣም ሰላሙን ያምጣልን። በፊት እኛ ኢትዮጵያዊ አይደለንም ሲሉ የነበሩት አሁን ተገልብጠው እኛ ኢትዮጵያዊ ነን፣ በቃ ከኢትዮጵያም በላይ ኢትዮጵያዊ ነን ብለው አይናቸውን አፍጥጠው ጥርሳቸውን አግጠው እየመጡ ነው። አዲስ አበባ ሸብርቃለች፣ አብይ አህመድ ንጉስ ነው ንጉሳችን የሚሉ አሉ። አዲስ አበባ እንግዲህ መብራት ብርቅ ሆኖበት ማለት ነው። የኢትዮጵያ ሕዝብ መብራት ብርቅ ነው በቃ። ያቺ እንግዲህ ትልቅ ሀብታሞች ያሉበት አካባቢ አሸብርቃለች። መብራት አለው ምን አለው? አዎ መንገድ ተሰርቷል ምን ብሏል? ኦኬ። ግን ሌላው አካባቢስ ከአዲስ አበባ ውጭ ሀገር የለም ወይ? ከአዲስ አበባ ውጭ መልማት ያለበት የለም ወይ እንዴ? ገጠራማ አካባቢ መንገድ የለም፣ ውሃ የለም። ገበሬው እስካሁን እንኳን ገበሬው አርሶ አደሩ በዶማ ነው እየቆፈረ ያለው። በሬ ያለው በበሬ ያርሳል፣ በሬ የሌለው ደግሞ ይቆፍራል በመቆፈሪያ። ውሃ ሞልቷል፣ ግን መስኖ እንዴት ነው ይሄ ውሃ መስኖ የሚሰራ? እንደዛ እንኳን ማድረግ አይቻልም። የማይችል መንግስት ነው ያለን። ለአርሶ አደር ገበሬ መጀመሪያ ቅድሚያ
መንገድ ቢሰራለት በደንብ እንዲያለማ በደንብ እንዲያመርት መንግስት ቢያበረታታው ሀገራችን የት ትደርስ ነበረ? ግን እሳ ምንድነው የሚያደርገው? እሱ በቃ ያቺ አዲስ አበባ ያለችውን መብራቷን፣ መንገዷን፣ ምኗን በቃ አዲስ አበባ ኢትዮጵያ ለማች ማለት ነው በነሱ ቤት። ፋኖ ሰሞኑን በቃ ይህን ሁሉ ወታደር ማረከ፣ መሳሪያው እንደዚህ ተብሎ ሲነገራቸው እንዳለ በቃ ደንግጠዋል። እንዴት እንደዚህ ይደረጋል? መንግስት ይሄ ሁሉ ነገር እያለው ከኢትዮጵያ ውጭ ካሉ ሀገራቶች መሳሪያ እያስመጣ እንዴት ነው የሁሉ ወታደር ሊማረክ የቻለው? ደንግጠዋል፣ ተደናግጠዋል። የሰው ልጅ ተስፋ ከቆረጠ በቃ በጣም ከባድ ነው። እኔ የአማራ ወጣት አሁን በጣም ያሳዝናል። በጣም ትምህርት አይማሩ፣ እንደፈለጉ መውጣት መግባት አይችሉም። አንተ የፋኖ ደጋፊ ነህ እየተባለ ይያዛል። አንቺ የፋኖ ደጋፊ ነሽ ትባላለች። በቃ እንዴት ነው? በጣም አስቸጋሪ ሆኗል። ከክረምት እስከ በጋ ስቃይ ውስጥ ነው ያሉት ቤተሰቦቻችን፣ ህዝባችን። እኛም ሀገራችን መግባት እየፈለግን ሳንገባ ይኸው ስንት ዓመታችን በሰው ሀገር። ምን ማድረግ ይቻላል? እግዚአብሔርን ምንድን ነው ማድረግ የምንችለው? በቃ ዝም ብሎ ነው የሚጥሉት መሳሪያ። ንጹሐን ይሁን አይሁን አያውቁም። ዝም ብሎ በቃ አያውቁትም። ምክንያቱም አንድ ሳምንት ሰልጥነው ነው የሚገቡት። አንድ ሳምንት ብቻ ሰልጥኗቸው ይከቷቸዋል። ከፊት ለፊት ያደርጓቸዋል። ምንም አያውቁም። በቃ የድሃ ልጅ ያልቃል። ትምህርት የማይማረው የድሃ ልጅ ነው። የሚያልቀውም የድሃ ልጅ ነው። የሚሰቃየውም ድሃው ነው። በቃ ከኢትዮጵያ ውጭ ያላችሁ አክቲቪስቶች ስነ ስርዓት ቢኖራችሁ ጥሩ ነው። የተደላደለ የተሟላበት ሀገር፣ ሁሉ ነገር የተሟላበት ሀገር ተቀምጣችሁ ሂድ በለው ያዝ በለው የምትሉ ስነ ስርዓት ቢኖራችሁ ግን ጥሩ ነው። ልጆቻችሁን ጽድት ያለ ትምህርት ቤት እያስተማራችሁ ራባችሁ አራባኝ ቢረብ እንዴት ነው ምግብ አማርጠው እየበሉ ልጆቻችሁ አማርጣችሁ እንዴት ነው ቆንጆ ጥሩ ትምህርት ቤት እያስተማራችሁ ልጆቻችሁ ጥሩ አልጋ ላይ እየተኛችሁ ይህንን በርገር እየገመጣችሁ ኢትዮጵያ ያለውን አንድ ቀን እንኳን አንድ ቀን ወይ ምሳ ወይ ቁርስ እንኳን ጠግቦ ያልበላውን ሂድ በለው ያዝ በለው እያላችሁ የምትመጻደቁ አክቲቪስት ነን ባዮች ብታርፉ ጥሩ ነው። ዋይፋይ ስላላችሁ ብቻ ተች ስልክ ስላላችሁ ብቻ የሚያምር ወንበር ላይ ተቀምጣችሁ እየተሽከረከራችሁ በደሃ ልጅ የምትቀልዱ አክቲቪስቶች፣ አብሶ የኢትዮጵያ አክቲቪስቶች አማራም ሆናችሁ ኦሮሞም ሆናችሁ ትግሬዎች ብታርፉ ጥሩ ነው። እኔ ረፉ ነው የምለው። ረፉ። ከቻላችሁ ተቃውሙ፣ መንግስትን ተቃውሙ። እኔ እንጃ በውይይት የሚያልቅ ነገር እኮ ነው። ለምንድን የድሃ ልጅ ደሙ ደመከልብ ሆኖ የሚቀረው? መቃወም ያለባችሁ መንግስትን ነው። በቃ መቃወም ያለባችሁ ነፍጥ ያነሱትን ነው። በውይይት ይሄ እኮ ፖለቲካ ነው። ፖለቲካ ደግሞ በቃ የሆነ በጣም ስንቱ ወጣት ረገፈ በማይረባ ለዛውም ህይወታቸውን አጡ ተብሎ ላይመሰገኑ ስንቶቻቸው ናቸው ልጆቻቸውን ትተው ይሄዱ? እንዴ ጫካ ረብስማ እኔ እንጃ። የአማራ እናትማ በቃ እኔ እንጃ አልታደለችም። ያው ስንት ዓመቷ ወይ መብራት የለ ወይ ምግብ የለ፣ እንደፈለጉ መውጣት መግባት አይችሉ። እግዚአብሔር እንደው በእውነት ሰላሙን ያምጣልን። ለነገሩ እንዴት ብሎ ሰላም ይመጣል? መስራት አይቻልም፣ መስራትም አይቻልም፣ መውጣት መግባትም አይቻልም፣ ጮክ ብሎ መናገርም አይቻልም፣ ዝም ማለትም አይቻልም። እንደዛ ነው እየሆነ ያለው ሀገራችን። ወይ ልማት የለ ወይ ምን የለ። በቃ የለማውንም የነበረውንም እያፈረሱት ነው ያሉት። ይህን ነገር ተቃውሙ። ንብረትስ ሊተካ ይችላል ከጊዜ ብዛት፣ የሰው ልጅ ህይወት ግን ሊተካ አይችልም። የአብይ አህመድ ወታደር ዝም ብሎ ነው የሚጥለው መሳሪያ፣ ዝም ብሎ ነው የሚተኩሱት። እነሱን ተቃውሙ። ፋኖን አልችል ሲሉ ንጹሃን ላይ ነው የሚያነጻጥሩት። እነሱን እንቃወም እባካችሁ።
እባካችሁ አክቲቪስቶች እባካችሁ ጠግባችሁ ስለበላችሁ ጠግባችሁ የድሃውን ልጅ አታስጨርሱት። እግዚአብሔርን እልህ ስለያዛችሁ ብቻ ዝም ብላችሁ ባትቀልዱ ጥሩ ነው። ለምን እንደዚህ አያደርጉም? ደግሞ እኮ ለምን ወደ ኋላ ያሸገሽጋሉ? ፋኖች ለምን ወደ ኋላ ያሸገሽጋሉ? ለምን ወደፊት አይሄዱም? ፈርተው ምን ብለው እንዴ? ፈርተው ምን ብለው? እንዴት አይፈሩ? ህይወት እኮ ነው የያዙት እንዴ። ከአንድ መንግስት ነኝ ከሚል ጋር እኮ ነው ያሉትኝ። ማንም እኮ አጋዥ የላቸውም። ገንዘብ የሚያግዛቸው የለ፣ ምንም የሚላቸው የለ። እዛው ያለ እንኳንስ የሚዋጉት አይደለም፣ እዛው አካባቢ ያሉት ሰዎች ራሱ ያውቃሉ ያለውን ነገር። በፋኖ ስም የሚነግዱ አሉ፣ በጣም ብዙ አሉ። እሱን ደግሞ የሚያደርጉት ራሱ እርስ በርስ እኮ ነው። ልጅ ፋኖ ነው፣ አባት መከላከያ ነው። በጣም ያሳዝናል። እርስ በርስ እያጫረሳቸው ነው ያሉትኝ። አብሶ የዚህ ሰሞኑማ በጣም እኔ እንጃ በቃ በጣም ብዙ ማቃቸውን ጓደኞችን ነው ያጣሁትኝ። በጣም ውጊያ ውስጥ የሌሉትም ያሉትም በቃ ለምን የሰው ልጅ በ21ኛው ክፍለ ዘመን ተነጋግሮ መፍታት እየተቻለ በቃ ሁሉን ነገር በነፍጥ ከተባለ በጣም አስቸጋሪ ነው። እግዚአብሔር ልቦና ይስጣችሁ። እውነት እንደዚህ ተሰብስባችሁ ግሩፕ ይዛችሁ የምታወሩ ሰዎች ልቦና ይስጣችሁ። እግዚአብሔር ሀገራችንን ሰላም ያድርግልን። ለድሃዎቹ ሲል እግዚአብሔር ሰላሙን ያውርድልን እንጂ እንደ ጥጋበኞቹማ ቢሆን እስካሁን የት እንደርስ ነበረ። እዚህም አንደርስም። ግን ተመስገን ቢያንስ የተረፉት ይትረፉልን። እውነት ወይ ድርድር ቢደረግ በቃ በውይይት እንደ ፖለቲካ እኮ ነው። ማንኛውም እኮ ታላላቅ ሀገሮች እንኳን ድርድር ያደርጋሉ፣ ውይይት ያደርጋሉ። ምክንያቱም ይሄ ፖለቲካ ነው እንዴ። እንደዛ ቢሆን የተሻለ ነው። ለሰውም ጥሩ ነው፣ ለሁላችንም ጥሩ ነው ብዬ አስባለሁ። እኔ በእውነት በጣም ነው የሚያስፈራው። እንደዚህ ከቀጠለ ሀገራችን ኢትዮጵያ የምትባለው ሀገር እንጃ ወደፊት ያሳስበኛል በጣም እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለማንኛውም ሼር አድርጉ። ሁላችሁም ተቃውሙ። ጥሩ አይደለም ይሄ ነገር፣ ለማንም አይበጅም። አንፈልገውም እና አማራውን ደግሞ ኢትዮጵያዊ አይደሉም የሚል አጀንዳ መጥቷል ሰሞኑን እና በጣም ያስቀኛል። እኔስ ያስቀኛል። ለማንኛውም ባይ ባይ ቻው።